ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ማትማቲክስ ዩኒት 2 ፓርት 3 ነው። 2.2 አፕሮክሲሜሽን ኦፍ ስኩዌር ሩትስ ኦፍ ራሽናል ነምበርስ ይላል። አፕሮክሲሜሽን ማለት ስኩዌር ሩቶችን በማጠጋጋት ማስቀመጥ ማለት ነው። ማለት ቁጥሮቹ ፐርፌክት ስኩዌር ካልሆኑ የሚመጣው በነጥብ ስለሆነ እሱን ማጠጋጋት ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ። In the previous discussion we have seen how to determine square roots of perfect square. ባለፈው ዲስከሽናችን ወይም ፓርት 2 ላይ የፐርፌክት ስኩዌርን ስኩዌር ሩት ፈልገናል። ለምሳሌ ፐርፌክት ስኩዌር የሚባሉት እነ 1 4 9 25 36 እያሉ የሚሄዱት ቁጥሮች ማለት ስኩዌር ሩታቸው ሙሉ ቁጥር የሆነ ማለት ነው። ወይም መቁጠሪያ ቁጥር ከሆነ እሱ ፐርፌክት ስኩዌር ይባላልና ከሱ እንዴት እንደምናወጣው አይተናል ባለፈው። but most of practical problems involve numbers that are not perfect square። ነገር ግን ናን ፐርፌክት ስኩዌር በሆኑት ቁጥሮች እንዴት ከስኩዌር ሩት እናውጣቸው የሚለው ብዙ ችግር ይፈጥርብናል እና in such case በዚህ ምክንያት we approximate square roots of number ምን ማድረግ አለብን? የቁጥሮችን ስኩዌር ሩት አፕሮክሲሜት ወይም ደግሞ በማጠጋጋት ማስቀመጥ ይጠበቅብናል ማለት ነው። ምክንያቱም በጣም ስለሚበዙ ለመጻፍ ያስቸግራሉ። there are different ways to approximate square roots። ስኩዌር ሩቶችን አፕሮክሲሜት ለማድረግ ወይም ደግሞ ለማጠጋጋት የተለያየ መንገድ አለ። the most common one are using tables of square and scientific calculator። ዋናው ብዙ ጊዜ የሚጠቀመው ኮመኑ ምንድነው? ቴብልን በመጠቀም እና ሳይንቲፊክ ካልኩሌተርን በመጠቀም ማለት ነው። ካልኩሌተር እና ቴብልን በመጠቀም ቴብል ማለት ፓርት 1 ላይ ያየ ነው። እንዴት የሆነ ቁጥርን ስኩዌር እንዴት ማወቅ እንችላለን በቴብል የሚለውን ያየ ነው ማለት ነው። ስኩዌር ሩቱንም በዛ መንገድ ማወቅ እንችላለን። use of scientific calculator to approximate square root። መጀመሪያ የምናየው ሳይንቲፊክ ካልኩሌተር ነው። ደግሞ ስልክ ሊሆን ይችላል በቀላሉ እሱን በመጠቀም እንዴት ነው ስኩዌር ሩት የምንፈልገው የሚለውን ነው የምናየው። you can use scientific calculator to find square roots of numbers። ስኩዌር ሩትን ለመፈለግ ሳይንቲፊክ ካልኩሌተር መጠቀም እንችላለን። consider the scientific calculator as shown in figure። ይሄ ሳይንቲፊክ ካልኩሌተር እዚህ ምስሉ ላይ የሚታየው ማለት ነው። steps on how to use a scientific calculator to determine a square root of a given number። ስቴፖች አሉት። 3 ስቴፖች ነው ያሉት። ባለፈው ፓርት 1 ላይ እንዴት በሳይንቲፊክ ካልኩሌተር የሆነን ቁጥር ስኩዌር ማግኘት እንችላለን የሚለውን አይተናል። ካላያችሁ ሄዳችሁ ማየት ትችላላችሁ። አሁን ደግሞ የስኩዌር ሩቱን ነው። ስኩዌር እና ስኩዌር ሩት እንደሚለያዩ ፓርት 2 ላይ እነግራችኋለሁ። ስቴፕ 1 ራይት the number on the scientific calculator። ቀጥታ ሳይንቲፊክ ካልኩሌተሩ ላይ ቁጥሩን ነው የምጽፈው። ቁጥሩን በቀጥታ እንጽፋለን። ሁለተኛ ፕረስ the square root sign ወይም ደግሞ እችን ራዲካል ሳይኗን እንጫናታለን ማለት ነው። ቁጥሩን ከጻፍን በኋላ ራዲካል ሳይኗን እንጫናታለን on the calculator ላይ ካልኩሌተር ላይ ማለት ነው። እዛ ስቴፕ 3 round the result to the desired decimal place to approximate the given square root። ከዛ በኋላ የመጣልንን ቁጥር ከነጥብ በኋላ በጣም ብዙ ቁጥር ሊሆን ስለሚችል ራውንድ ማለት እናጠጋጋዋለን። አፕሮክሲሜት አድርገን በሚመቸን ዴሲማል ፕሌስ ወይም ደግሞ ከነጥብ በኋላ ወይ 2 ሊሆን ይችላል ማስቀመጥ ነው ማለት ነው። በዚህ ባለሁት እንዴት ቁጥርን ስኩዌር ማድረግ እንደሚቻል ላስታውሳችሁ። ስኩዌር የሚደረገው መጀመሪያ ቁጥሩን ሳይንቲፊክ ካልኩሌተር ላይ ጽፉና ከዛ ኤክስ ስኩዌር የምትለው ምልክት ነው የምትጫኑት። ስኩዌር ሩቱን ሲሆን ግን ቁጥሩን ጽፋችሁ ከዛ ራዲካል ሳይኗን ስትጫኑ ሩቱ ይመጣላችኋል ማለት ነው። ለምሳሌ approximate of the following two decimal points using scientific calculator። ሳይንቲፊክ ካልኩሌተርን በመጠቀም እነዚህን በማጠጋጋት አስቀምጡ ነው የሚለው። እናንተ የያዛችሁትን ስልክ ካልኩሌተራችሁን ክፈቱና መጀመሪያ ምንድነው የምታደርጉት? 2.6 ኤ ለምሳሌ 2.6 እንትጽፉና ከዛ በኋላ ስልካችሁ ላይ ራዲካል ሳይን የምትላለች እሷን ስትጫኗት የሆነ ቁጥር ይመጣላችኋል። መጀመሪያ ምንድነው press the number first and the square root sign on the scientific calculator ማለት ነው። which gives you result ምን ይሰጠናል? ውጤቱን ይሰጠናል። next by rounding the two decimal place we obtain። ከዛ በኋላ በቱ ዴሲማል ፕሌስ ወይም ደግሞ ከነጥብ በኋላ 2 ዲጂት ያላቸው አድርገን እናጠጋጋቸዋለን። ይሄ እንደ ፍላጎት ወይም ደግሞ እንደ ተጠይቃችሁት መስራት ነው የምትችሉት። እዛ 2.6 ከራዲካል ስንት ማውጣት ወይም ደግሞ ፕረስ እናድርገው ስንት ይመጣል? 1.6 1 2 4 5 1 ሆነ። ከዛ ይሄን በ2 ዴሲማል ፕሌስ ራውንድ ስናድርገው 1.61 ከነጥብ በኋላ 2 ዲጂት ብቻ እንወስዳለን ማለት ነው። ይሄን 28ንም እንደዚሁ 5.2915 እያለ ይሄዳል። ከዛ በ2 ዴሲማል ፕሌስ ስንሰራው 5.29 ብቻ ከነጥብ በኋላ ያሉትን ወስደን እንጨርሳለን። 62 ከራዲካል ሲወጣ ደግሞ 7.874007 ይላል። ከዛ ከነጥብ በኋላ 87 ወስደን ራሷን ቁጥሯን ማለት ነው በዚህ መልኩ እናስቀምጣለን ማለት ነው።
ኤክሰርሳይዝ አፕሮክሲሜት ፎሎዊንግ ስኩዌርስ ቱ 3 ዴሲማል ፕሌስ ዩዚንግ ሳይንቲፊክ ካልኩሌተር ይላል። ሳይንቲፊክ ካልኩሌተር በመጠቀም እነዚህን ቁጥሮች አፕሮክሲሜት አድርጉ ነው የሚለው እና አሁን ወደ ሳይንቲፊክ ካልኩሌተር ወስዳችኋለሁ። ይኸው ከዚህ እንዳያችሁት በጋድሞ ነው የምታስቀምጡት ስልካችሁን ማለት ነው። ከዛ በኋላ ምንድነው የሚለው 4.25 ስኩዌሩን ነው አሳዩ ነው የሚለው። ስለዚህ መጀመሪያ ስቴፕ ዋን ላይ ቁጥሩን ራሱን ውስጥ ላይ ያለው እንጽፋለን 4.25 ብለን ማለት ነው። ከዛ በኋላ ምን የሚለው ነው የምትነካ ስኩዌር ስለሆነ ኤክስ ስኩዌር የምትለውን እንነካለን ማለት ነው። ስለዚህ 18.0625 መጣለን። ነገር ግን በ3 ዴሲማል ፕሌስ አስቀምጦ ነው የተባለን። ስለዚህ 18.0625 ይላል አይደለ? ስለዚህ አምስት ስለሆነች ለሁለት አንድ ታበድራትና 18.063 ይሆንልናል ማለት ነው። ቢ ደግሞ 5/3 ስኩዌር ነው የሚለው። መጀመሪያ ቁጥሩን እንጽፋለን 5/3 ማለት ነው። 5 ዲቫይድድ ባይ 3 ማለት ነው። ስንት ሆነልን? 1.666 እያለ ይሄዳል። ከዛ ይሄን ካመጣልን በኋላ ምንድነው የምናደርገው? ስኩዌር አይደለ? ስለዚህ ኤክስ ስኩዌር የምትለውን እንጫናለን። ስንት ሆነ? 2.7777 እያለ ይሄዳል። ይህም በ3 ዴሲማል ፕሌስ አስቀምጡ ስለተባልን 2.778 ነው የምንለው። ምክንያቱም 7 ከ5 በላይ ስለሆነ ለአንዷ ለመጨረሻዋ ቁጥር ወይም ደግሞ ለመጨረሻዋ ዴሲማል ፕሌስ አንድ ያበድራታል። ስለዚህ 2.778 ይሆናል ማለት ነው። ሲ ደግሞ -4.3 ስኩዌር ይላል። -4.3 በቅንፍ ውስጥ ነው ያለ እሱ ቅንፍ ውስጥ አድርገን ማለት ነው። ከዛ በኋላ ምን እናደርጋለን? ኤክስ ስኩዌር ነው የምንጫን። ኤክስ ስኩዌር ስናደርግ በኔጌቲቭ ራሱ ሲባዛ ፖዚቲቭ ስለሚሆን 18.49 ይሆናል። ስለዚህ ይህን በ3 ዴሲማል ፕሌስ እናስቀምጠው 18.49 ከዛ ሁለት ብቻ ሊሆነ 0 መጨመር ነው። ኋላው ላይ 0 እንጨምራለን ማለት ነው። ሁለተኛ ጥያቄ አፕሮክሲሜት ዘ ፎሎዊንግ ስኩዌር ሩትስ ቱ 3 ዴሲማል ፕሌስ ዩዚንግ ሳይንቲፊክ ካልኩሌተር ይላል። ይሄ ደግሞ ቅድም አሁን የፈለግነው ላይ አንደኛ ተራ ቁጥር ላይ ስኩዌሩን ነው የፈለግነው። የሆነ ቁጥር ስኩዌር አድርገን ማለት እርስ በርሱ አባስተን ማለት ነው። ኤክስ ስኩዌር ነው የምንጫነው። አሁን ግን ስኩዌር ሩቱን ነው የምንፈልገው ማለት ነው። ምንም በመጠቀም ሳይንቲፊክ ካልኩሌተር ወይም ደግሞ በቀላሉ ስልካችን በመጠቀም። ስለዚህ ይህንም በ3 ዴሲማል ፕሌስ ነው የምናስቀምጠው። ካልኩሌተራችን ውስጥ ከገባን በኋላ እቺን ምልክት ነው የምንጫናት። እቺን ስንጫናት ወደ ጎን ያደርግልናል። ይሄን እናጠፋና እሺ፣ አሁን የተሰጠን ራዲካል 3.65 ስለሆነ መጀመሪያ የምንጽፈው የሚመጣልን ራዲካልን ነው። ከዛ ራዲካልን ከጻፍን በኋላ ውስጥ ላይ ያቀጥላ እንደምትጻፍች 3.65 የምትለው። ስለዚህ 3.65 ስንለው 1.910 እያለ ይሄዳል። ስለዚህ በ3 ዴሲማል ፕሌስ ስለተባልን 1.910 ብቻ ይሆንልናል ማለት ነው። ቢ ደግሞ ራዲካል 17 ነው። ስለዚህ ራዲካል 17 ስንት ይሆናል? 4.1231 እያለ ይሄዳል። በ3 ዴሲማል ፕሌስ ስለተባልን ከነጥብ በኋላ ያሉትን ሶስቱን ቁጥሮች መቁጠር ነው። ስለዚህ 4.123 ይሆንልናል ማለት ነው። ሲ ደግሞ ራዲካል 8.32 ይላል። ስለዚህ ራዲካል መጀመሪያ እንጽፍና 8.32 ስንት ይሆናል? 2.8844 እያለ ይሄዳል። ስለዚህ 2.884 ይሆናል። ነገር ግን እቺ አራተኛው 4 ከ5 በላይ ሆና ቢሆን ለሶስተኛው 4 አበድራት ነበር አንድ። ስለዚህ ሳይንቲፊክ ካልኩሌተር ላይ እንዳየ ነው የመጀመሪያው 1.910 ነው የሚሆነው። ሁለተኛው ደግሞ 4.123 ይሆናል። ራዲካል 17 ማለት ነው። ራዲካል 8.32 2.884 ይሄ በ3 ዴሲማል ፕሌስ ስናጠቃቀው ማለት ነው። ሶስተኛ if the area of a square is 98 square units ኤሪያው 98 ስኩዌር ዩኒት ቢሆን then approximate the length of the side of the squares to the nearest 2 decimal place ይላል። አፕሮክሲሜት በስንት ነው? በ2 ዴሲማል ፕሌስ ነው አፕሮክሲሜት ወይም ደግሞ አጠቃቆ የተባለ ነው። ኮምፔር ዩር አፕሮክሲሜት ቫልዩ ባይ ዩዚንግ ሳይንቲፊክ ካልኩሌተር ይላል። ይህን ሳይንቲፊክ ካልኩሌተርን ተጠቅማችሁ ስሩ ነው የሚለው። ይሄ ማለት ኤሪያ 98 ስኩዌር ሜትር ሆነ ማለት እያንዳንዷ ዩኒት ስንት ናት ማለት ነው? 98 ራዲካል ውስጥ ገብታ ማለት ነው። ስለዚህ 98ን ከራዲካል እናስገባታለን። ስለዚህ ራዲካል 98 ማለት ነው ስንት ይሆንልናል? 9.899 እያለ ይሄዳል። በ2 ዴሲማል ፕሌስ አጠቃቁ ነው የተባለው። ስለዚህ የቱን ነው የምንወስደው? 9.89 እቺ 9 ሶስተኛዋ 9 ከ5 ስለምትበልጥ ለዚህ 9 አልተበድራታለች። ስንት ትሆናለች? 10 ትሆናለች አይደለ? ስለዚህ 0 ሆናች አንዷን ነው ለ8 ሰጣት 9 ይሆናል። ስለዚህ 9.90 ይሆንልናል ማለት ነው። የመጣልን 9.899 እያለ መሄድ ነው አይደለ? ስለዚህ እቺ
ከዚች ሁለተኛዋ ነው በሁለት ዴሲማል ፕሌስ አጠጋጉን የተባለ ነገር ግን ሶስተኛዋ ከ5 በላይ ስለሆነች ለዚች ለሁለተኛዋ 9 1 ታበድራታለች። ስለዚህ 10 ሆነች አይደለ? 10 ከሆነች 0ን ታስቀምጥና ለ8 አንዷን ትሰጣታለች ማለት ነው። ስለዚህ 8 እና 1 9 ይሆናል። ነጥቡ እንዳለ ነው 9.90 ይሆንልናል ማለት ነው መልሳችን። ቀጣይ የምናየው ዩዝ ኦፍ ቴብልስ ኦፍ ስኩዌርስ ቱ አፕሮክሲሜት ስኩዌር ሩትስ ነው። አሁን ደግሞ ሳይንቲፊክ ካልኩሌተርን ጨርሰናል። ወደ ቴብል እንሄዳለን ማለት ነው ስኩዌር ሩትን ለማወቅ። ኢን ዘ ፕሪቪየስ ሴክሽን ዩ ሃቭ ሲን ሃው ቱ ፋይንድ ስኩዌር ሩትስ ኦፍ ነምበር ፍሮም ዘ ቴብል ኦፍ ስኩዌር። ባለፈው ሴክሽናችሁ ወይም ባለፈው ከተማር ነው የሆነ ቁጥርን ስኩዌር እንዴት ቴብል ላይ መፈለግ እንዳለብን አይተናል። ናው ሌት አስ ሲ ሃው ቱ ዱ ዘ ሪቨርስ ፕሮሰስ ዛት ኢዝ ኤክስትራክቲንግ ኤ ስኩዌር ሩት ፍሮም ዘ ቴብል ኦፍ ስኩዌር ኤንድ ኢት ኢዝ ኢሉስትሬትድ ባይ ዩዚንግ ዘ ፎሎዊንግ ኤግዛምፕል። አሁን ደግሞ የምናየው ሪቨርሱ ነው ማለት ስኩዌር ሆኖ የነበረውን ቁጥር ሩቱን ነው ትንሹን ቁጥር ማለት ነው የምንፈልገው። ስለዚህ ባለፈው ያየነው ሪቨርስ ነው የምናየው ማለት ነው። በምሳሌ ያለልን ፋይንድ ራዲካል 22.94 ፍሮም ዘ ቴብል ኦፍ ስኩዌር ይላል። 22.94ን ራዲካሉን ፈልጉ ነው የሚለው በምን ከቴብል ማለት ነው። ስቴፕ 1 ፍሮም ዘ ቦዲ ኦፍ ዘ ቴብል ኦፍ ስኩዌር ፋይንድ 22.94። የመጀመሪያው ስቴፕ ከቴብሉ 22.94 የሚለውን መፈለግ ነው ቁጥሩን ማለት ነው። ስለዚህ ከቴብሉ ስንፈልገው የት ላይ እናገኘዋለን? አሁን እዚህ ለምሳሌ ከተሰጠን ቴብል እዚህ ጋር አገኘ ነው ማለት ነው 22.940 የሚለውን። ስቴፕ 2 ላይ ኦን ዘ ራው ኮንቴኒንግ ዘ ነምበር 22.940 ሙቭ ሆሪዞንታሊ ቱ ዘ ሌፍት። እዚህ ካገኘ ነው ወደ ግራ ማለት ነው እንሄዳለን። ሆሪዞንታሊ ማለት በአግድሙ ማለት ነው። ወደ አግድም ወደዚህ እንሄዳለን ካገኘናት መስመር ሳንለቅ ማለት ነው። ኤንድ ሪድ ዘ ነምበር ኢን ዘ ፈርስት ኮለምን። እዛ ያገኘነው የመጀመሪያው ኮለምን ማለት እች ናት። ስለዚህ ከመጀመሪያው ኮለምን ያገኘናትን ቁጥር እናነባለን እችን ማለት ነው። ስለዚህ 4.7 ናት አይደል? ስለዚህ 4.7 ሆነ። ስቴፕ 3 ኢን ዘ ኮለመን ኮንቴኒንግ 92.94 ሙቭ ቨርቲካሊ አፕዋርድ። እዛ ደግሞ ስቴፕ 3 ላይ ይሄን አሁንም ካገኘ ነው ወደ የት እንሄዳለን? ወደ ላይ። ቨርቲካሊ ማለት ወደ ላይ ማለት ነው። ስለዚህ ቨርቲካሊ ስንጓዝ ስንት እናገኛለን? 9ን እናገኛለን ማለት ነው። ከዛ በኋላ ስቴፕ 4 ላይ 04 ራዲካል 22.94 is approximate to 4.79። ስለዚህ ይህ አፕሮክሲሜት ሲሆን ወይም ደግሞ ሲጠጋጋ ስንት ነው ማለት ነው? ራዲካሉ 4.7 እዚህ ያለች ከዛ እዚህ ጋር 9ን ትጨምራለች ማለት ነው። ባለፈው ስኩዌሩን ስንፈልግ መጀመሪያ የሆነ ቁጥራውን ለምሳሌ 4.79ን ስኩዌሩን ፈልጉ ብንባል 4.7ን በዚህ መስመር እንፈልጋለን። ከዛ በኋላ 3 እዚች መጨረሻዋን እዚች ጋር እንፈልገን እናገናኛቸውና ስኩዌሩን እናገኘን አይደለ? አሁን ደግሞ ሲገለበጥ መጀመሪያ እችን አገኘን 4.7ን ከዛ 9ን አግኝተን ቁጥሩ እሷ ናት ስኩዌር ሩቱ እሷ ናት ማለት ነው። ኤግዛምፕል 2.3 using the table of square approximate square root 14.516 ይላል። ይሄን በማጠጋጋት ስሩ ነው የሚለው። ስቴፕ 1 ፋይንድ ዘ ነምበር 14.516። ይሄን ራዲካል መጀመሪያ ራዲካል ውስጥ ያለውን ቁጥር ነው የምፈልገው። ምን ላይ? ቴብል ላይ ማለት ነው። አሁን ቴብል ላይ ስንፈልገው አገኘ ነው ይሄው እዚህ ጋር አለ። ከዛ በኋላ ስቴፕ 2 ላይ ኦን ዘ ራው ኮንቴኒንግ 14.516 ሙቭ ሆሪዞንታሊ ቱ ዘ ሌፍት ኤንድ ሪድ ዘ ነምበር ኦን ዘ ፈርስት ኮለመን። ከዛ በኋላ ከዚህ ወደ የት ነው የምንሄድ? ወደ ግራ ሆሪዞንታሊ ነው ወይም ደግሞ ወደ አግድሙ ወደ ግራ ማለት ነው። እስከ መጀመሪያዋ ራው ወይም ደግሞ እስከ መጀመሪያዋ። ስለዚህ ስንት አገኘን? 3.8 አገኘን ማለት ነው። ከዛ በኋላ ስቴፕ 3 ላይ ደግሞ ወደ ላይ ነው የምንሄድ። ከዚህ ተነስተን ወደ ላይ። ስለዚህ ስንት አገኘን? ወደ ላይ ስንሄድ 1 እናገኘን። ስኩዌር ሩቱ ስንት ነው ማለት ነው? 3.81 ነው ማለት ነው። ኖት sometimes you may not get the number that you want to find its square root in the given table of square. አንዳንዴ ቴብል ላይ የፈለግነውን ቁጥር ላናገኝ እንችላለን። in such case take the square root of the number which is nearest to the given number. በዚህ ጊዜ የተጠጋውን ስኩዌር ሩት እንወስዳለን ማለት ነው። አጠጋግተን የተጠጋውን ስኩዌር ሩት እንወስዳለን ኤግዛክት ነምበሩን ካላገኘን ቴብል ላይ ማለት ነው። ለምሳሌ find under root of 56.90 from the table of square ይላል። ራዲካል 56.90 ፈልጉ ነው የሚለው። ሶሉሽን the number 56.90 is not
ኦን ዘ ቴብል ኦፍ ስኩዌር 56.90 ከቴብሉ ስኩዌሩ የለም ወይም ደግሞ ከቴብሉ የለም ማለት ነው ይሄ ስኩዌሩ። ስለዚህ የምናደርጋለን በት ኢትስ ቢትዊን 56.85 ኤንድ 57.00 ነገር ግን በእነዚህ ቁጥሮች መካከል ነው። እነዚህ ቁጥሮች ቴብል ላይ ያሉ ማለት ነው። ስለዚህ ዘ ኒረስት ኦፍ ዘ ቱ ነምበር ከሁለቱ ቁጥር የሚቀርበው እናያለን። 56.90 አይደለ? ስንት ይቀርበዋል? 56.85 ይቀርበዋል። ስለዚህ የዚህን እንፈልግለታለን ማለት ነው። የዚህ ደግሞ ራዲካል 56.85 ስንት ነው? 7.54 ኤንድ ሄንስ 56.90 7.54 ይሆናል ማለት ነው። እዚህ ጋር አጠጋግተን እንወስደዋለን ማለት ነው። ሌላ ቀጣይኖች ደግሞ ቴብል ኦፍ ስኩዌርስ አር ዩዝድ ቱ ፋይንድ ዘ ስኩዌር ሩት ኦፍ ነምበርስ ሁዝ ስኩዌር ሩትስ አር ፍሮም 1.00 to 9.99 ቴብል ኦፍ ስኩዌር ሩት የሚባለው ከስንት እስከ ስንት ያሉትን ነው የሚፈልገው። ከ1.00 እስከ 9.99 ያሉትን ቁጥሮች ስኩዌር ነው የሚሰጠን። the method of found square roots of number whose square roots are greater than 10 is illustrated below by using the following example። ነገር ግን እነዛ ቁጥሮች ከ10 በላይ ቢሆኑብን ወይም ደግሞ ቴብል ውስጥ ካሉት በላይ ቢሆን ቁጥሩ እንዴት ማድረግ እንደምንችል እናያለን እዚህ ኤግዛምፕል ላይ። ለምሳሌ find under root of 2841 ይላል። first express 2841 as 2841 equals to 28.41 times 100 ብለን ምክንያቱም በማባዛት ጊዜ ራዲካል ለብቻቸው ብናስገባቸው ብናባዛቸው እኩል ስለሆነ መቶ ከራዲካል ለብቻው መውጣት ስለሚችልልን በመቶ አባዝተን ይሄን በነጥብ እናስቀምጠዋለን። ምክንያቱም ትንሽ ቁጥር ሲሆን ቴብል ላይ ለማግኘት ቀላል ስለሆነ ማለት ነው። ከዛ ዘን 2841 is equal to 28.41 times 100 ያያችሁ በመቶ አባዛ ነው ማለት ነው። ይሄን በነጥብ አስቀምጠን እኩል ናቸው። ይሄን ስናባዛው ይሄን ነው የሚሰጠን። ከዛ በኋላ 28.41 ታይምስ 100 እናደርጋለን ለብቻቸው ማለት ነው። ከዛ 100 ከራዲካል መውጣት ትችላለች። ስንት ሆነ? 10 ሆና መውጣት ትችላለች። 28.41ን ደግሞ ከቴብል ሄደን እንፈልጋለን ማለት ነው። then from the table square ከቴብል ደግሞ 28.41 ፈልገን ስንት ትሆንልናለች? 5.33 መጣችልን። ከዛ በኋላ ሲባዛ በ10 ነው የምናደርገው ምክንያቱም እዚህ ቅድም ሲባዛ ስለነበር በመቶ ስለነበረ። ከዛ ይሄን በ10 ስናባዛው 5.33 ሲባዛ በ10 53.30 ይሆንልናል ማለት ነው። ስለዚህ ከቁጥሩ በጣም ትልቅ ከሆነብን በነጥብ ይሄንን በስኩዌር ጊዜ አይተነዋል አይደለ? በነጥብ አስቀምጠን መስራት እንችላለን ማለት ነው። Note that values obtained from the table of square are approximate። ቴብል ኦፍ ስኩዌር የምናገኛቸው ዋጋዎች ወይም ደግሞ ውጤቶች ምንድን ናቸው? አፕሮክሲሜት ናቸው ወይም የተጠጋጉ ናቸው እንጂ ኤግዛክት ቫሊዎች አይደሉም። ይህም ማወቅ አለባቸው፣ የተጠጋጉ ናቸው። ኤክሰርሳይዝ approximate the following squares using table of square። ቴብል ኦፍ ስኩዌርን በመጠቀም አፕሮክሲሜት አድርጉ ወይም ደግሞ ዋጋቸውን ፈልጉ ነው የሚለው። ስኩዌር መጀመሪያ በስኩዌር ይሄን አንድ ኤግዛምፕል ልስራላችሁ። 2.32 ስኩዌር የሚለውን ልስራላችሁ። ቴብል ላይ ላሳያችሁና እናዛ እናንተ መጨረስ ትችላላችሁ፣ ሌሎችንም እየሰራችሁ ማለት ነው። ስለዚህ ኤ 2.32 ይህን ማሳያችሁ ከቴብል ነው። ይሄ ቴብሉ ያለው ከመጽሐፋችሁ መጨረሻ ገጽ ላይ ነው ያለው እና መጨረሻ ሄዳችሁ ማየት ትችላላችሁ። አሁን የተጠየቅነው 2.32 ስኩዌርን ነው። ስለዚህ ምንድነው የምናደርገው? 2.3ን በዚች መስመር እንፈልጋለን መጀመሪያ 2.3 የምትለውን። ስለዚህ እሷን እስከምናገኝ እንሄዳለን ማለት ነው። ይሄው እዚህ ጋር አገኘናት 2.3 እዚህ ጋር አለች ጁት። ከዛ በኋላ 2.3 ሁለት አይደለ? ከዛ ሁለትን በዚህ መስመር እንፈልጋለን ማለት ነው። በዚህ በአግድሙ መስመር ሁለት የት ናት? እቻት። ከዛ በኋላ ሁለትን ከዚህ ካገኘን በኋላ ሁለቱን ኢንተርሴክሽን ነው የምፈልገው። በስኩዌር እየፈለግን ነው አሁን። ስለዚህ እችን ወደ ታች ትወርዳለች፣ እችኛዋ ደግሞ ወደ ጎን ትሄዳለች። ወደ ጎን ስትሄድ እች ደግሞ ወደ ታች ስትወርድ የምናገኛ ስንት ናት? 5.382 የምትለው ናት ኢንተርሴክሽናቸው ማለት ነው ሁለታቸው የጋራ። ስለዚህ 2.32 ስኩዌሯ ስንት ትሆናለች ማለት ነው? 5.382 ትሆናልናለች ማለት ነው። ስለዚህ የኤ መልሷ 2.32 ስኩዌር ስንት ትሆናለች? 5.382 ትሆናልናለች ማለት ነው። ሌሎችንም እዚህ 9.2 የሚለውን ሁለት እዛ 9.20 ብላችሁ መጀመሪያ 9.2 ያለችውን ወደ ታች ትወርዳላችሁ። ከዛ የመጀመሪያው ወደ ጎን ደግሞ 0ን ትፈልጓታላችሁ። ከዛ የሚያገናኛቸውን ኢንተርሴክሽን ነው ፈልጉት። ይሄም እንደዛው 7.0 የሚለውን ትፈልጋላችሁ። ከዛ አንድን ይሄኛውን ደግሞ እንዴት ታደርጋላችሁ? 0
3 2 አይደል? ነገር ግን ከአንድ ስለሚጀምር ይሄ እንዴት ይሆናል? 3.2 የዲን ስፈልጉ 0.32 ከቴብል ስለሌለች ከ1 እስከ 9.99 ስላለ 3.2 ሲካፈል ለ10 ማድረግ ትችላላችሁ። ከዛ ይሄን ስኩዌር ነው ተመሳሳይ ነው። 3.2 ሲካፈል ለ10 0.32 ስለሆነ ማለት ነው። ከዛ የ3.2 እዚህ ጋር 0 ብትጨምሩበት ችግር የለውም። ከነጥብ በኋላ 0 ተጨመረም አልተጨመረም ያው ነው። ስለዚህ የ3.20ን ትፈልጋላችሁ መጀመሪያ። ስለዚህ 3.2ን ወደ ታች ትወርዳላችሁ። ከዛ 0ን ወደ ጎን ማለት ነው። ካገኛችሁ በኋላ ኢንተርሴክሽናቸውን ካገኛችሁ በኋላ ለ10 ስኩዌር ወይም ደግሞ ለ100 ታካፍሉታላችሁ ማለት ነው። የመጣላችሁን ውጤት እቺ 10 ለብቻዋ ስኩዌር አይደለች። አሁንም እነዚህ እቺ ላይኛዋ ስኩዌር ስለሆነች እችም ስኩዌር ናት። ስለዚህ ለ100 የመጣላችሁን ውጤት ታካፍሉታላችሁ ማለት ነው። ሁለተኛ ደግሞ approximate the following square roots using table of squares። አሁን ደግሞ ሩትን ነው የምንፈልገው። ሩትን ስንፈልግ የመጀመሪያውን እንሰራላችኋለሁ። አሁንም ሌላውን እናንተ በዚህ መሰረት ትሰራላችሁ። ራዲካል 3.27 የሚለውን ማለት ነው። አሁን እኛ የምንሄደው ቀጥታ ወደ ቴብሉ ነው፣ ወይም ደግሞ ከመጽሐፋችሁ ጀርባ መጨረሻ ላይ ያለው ቴብል ማለት ነው። ከዚህ ላይ ምንድነው መጀመሪያ የምናደርገው? ራዲካል ውስጥ ያለችውን ቁጥር ከዚህ ከቴብል ውስጥ እንፈልጋታለን። ይህ ማለት ከዚህ ከ1.00 ስለሚጀምር እዚህ አካባቢ ነው የምትኖረው። ምክንያቱም ወደ ታች እየሄድን ስንሄድ ቁጥሩ እየተለቀ ነው የሚሄድ። እኛ የምንፈልገው 3.27 ስለሆነ ይሄው 3.24 3.276 አለች እቺት እዚህ ካገኘናት ማለት ነው። 3.24 እና በ3.3 1 2 መካከል ማለት ነው። ስለዚህ እቺን ካገኘን በኋላ 6 ስላልተጻፈች ነው ጥያቄው ላይ ችግር የለውም፣ በማጠጋጋት ስለሚጠቀም ነው። ከዛ ወደ የት ነው የምንሄድ? ቀጥታ ወደ ግራ በዛው መስመር ሆሪዞንታሊ ወደ ግራ ሄዱ ነው የተባልነው። ወደ ግራ ስንሄድ ስንት እናገኛለን? 1.8 እናገኛታለን። ስለዚህ 1.8 እንጽፋለን መጀመሪያ። ከዛ በኋላ ከ3.7 ወደ ላይ ደግሞ ቀጥታ ስንሄድ ቨርቲካሊ ማለት ነው ስንት እናገኘን? 1። ስለዚህ 1ን እዚህ ጋር እንጽፋለን። ስለዚህ መልሳችን 1.81 ናት ማለት ነው። እቺ ስኩዌር ስትሆን እችን ትሰጠናለች ማለት ነው። ሶስተኛ ራይት ትሩ ኦር ፎልስ ፎር ኢች ኦፍ ዘ ፎሎዊንግ ይላል። ትሩ ፎልስ በሉ ነው የሚለው። ኤ 0.9 ይበልጣል 0.3 ስኩዌር ይላል። 0.3 ስኩዌር ማለት 0.09 ነው የሚመጣልን። ስለዚህ 0.9 ከ0.09 ስለሚበልጥ ይሄ ትሩ ይሆናል። ቢ ደግሞ 0.04 ራዲካል ውስጥ ገብቶ ግሬተር ዛን 0.4 ይላል። 0.04 ከራዲካል ሲወጣ ስንት ነው የሚሆነው? 0.2 ነው የሚሆነው። ምክንያቱም 0.2 ሲባዛ በ0.2 0.04 ስለሚሆን፣ ስለዚህ ግሬተር ዛን 0.4 ይላል። 0.2 ከ0.4 ስለማይበልጥ ፎልስ ይሆንልናል ማለት ነው። ሲ ራዲካል 0.01 ሌዛን 0.1 ይላል። 0.1 ሲባዛ በ0.1 0.01 ስለሆነች ሌዛን ሳይሆን እኩል ናቸው። ስለዚህ ይሄም ፎልስ ይሆንልናል ማለት ነው። ዲ 0.04 ራዲካል ውስጥ ገብቶ ማለት ነው ግሬተር ዛን 0.4 አሁንም ተደገመ። ይሄ ፎልስ ነው። 0.04 0.2 ነው ከራዲካል ሲወጣ እና 0.2 ደግሞ ከ0.4 ሊበልጥ ስለማይችል ፎልስ ይሆንልናል ማለት ነው። አራተኛ ፋይንድ ኢች ስኩዌር ሩት ይላል። እያንዳንዱ ስኩዌር ሩት ፈልጉ ነው የሚለው። የራዲካል 9 ስኩዌር ሩቱ 3 ነው። 2.25 ይህን ደግሞ ወይ በካልኩሌተር ወይም ደግሞ ቴብል ላይ ሄዳችሁ መፈለግ ትችላላችሁ። ሲ 441 ይላል። ይህንም ካልኩሌተር ላይ መስራት ትችላላችሁ። ራዲካል መጀመሪያ ተሰሩና እዛ 441 መጻፍ ማለት ነው ቅድም እንዳሳየዋችሁ። ዲ 0.361 ይህንም በካልኩሌተር መስራት ትችላላችሁ። ራዲካል መጀመሪያ ሰርታችሁ እዛ ይህን ቁጥሩን ታስገቡት ይመጣላችኋል። ከዛ በኋላ አጠጋግታችሁ ማስቀመጥ ነው። እነዚህን 121 225ኛ ይላል። ይህን ለእያንዳንዱ ማውጣት ትችላላችሁ። ፐርፌክት ስኩዌር ስለሆኑ 121 ከስኩዌር ስትወጣ 11 ናት። 225 ደግሞ 15 ነው ማለት ነው። ስለዚህ 11 15ኛ ይሆንላችኋል ማለት ነው። አምስተኛ አሬንጅ ዘ ፎሎዊንግ ነበር ኢን ኢንክሪዚንግ ኦርደር ይላል። በኢንክሪዚንግ ኦርደር አስቀምጡ ነው የሚለው። ኢንክሪዚንግ ከሆነ ከትንሹ ወደ ትልቁ ነው የምታስቀምጡት። እነዚህን እያንዳንዳቸውን መጀመሪያ ከራዲካል ታወጧቸዋላችሁ። ይህን ወይ በሳይንቲፊክ ካልኩሌተር ወይም ደግሞ ቴብል ላይ ሄዳችሁ ማውጣት ትችላላችሁ። ቀለል የሚለው ግን ካልኩሌተር ስለሆነ፣ ስለዚህ እያንዳንዳቸውን ከራዲካል አውጥተን ስንጽፋቸው 1/2 ማለት 0.5 ማለት ነው። ራዲካል 0.01 ማለት 0.1 ነው። ምክንያቱም 0.1 ሲባዛ በ0.1 0.01 ስለሆነ እዛ ራዲካል
1 ሁለተኛ ደግሞ ከራዲካል ስናወጣው 0.71 ይሆንልናል። 0.71 ከዛ ቀጥለን 3 ራሷ አለች። ከዛ ራዲካል 7 ደግሞ 2.6 ነው የሚሆነው 2.6 ከዛ ራዲካል 10 3.1 ማለት ነው 3.1 ስለዚህ ይህን ከትንሹ ወደ ትልቁ ኦርደር አስይዙት ነው የሚለው። በጣም ትንሿ ከዚህ ውስጥ ማናት 0.1 ናት ማለት ነው። 0.1 ደግሞ እቺ ማለት ነው። እቺ መጀመሪያ ትጻፋለች። ከዛ ቀጥላ 0.5 ናት። 0.5 ደግሞ 1 ሁለተኛ እቺ ማለት ነው ሁለተኛ ላይ። ከዛ 0.7 ነው። 0.7 ደግሞ ራዲካል 1 ሁለተኛ ማለት ነው ትጻፋለች። ከዛ ቀጥሎ ከዚህ ካሉ ስናወዳድር ትንሿ 2.6 ናት። 2.6 ደግሞ ራዲካል 7 ማለት ነው። ራዲካል 7 በአራተኛ ደረጃ ላይ ትጻፋለች ማለት ነው። ከዛ ከ2.6 ቀጥላ ልትሆንልን የምትችለው 3 ናት። 3 ብቻዋን ያለችው ማለት ነው። መጨረሻ ላይ 3.1 ወይም ደግሞ 3.1 የሰጠችን ራዲካል 10 ትሆናለች ማለት ነው። ስለዚህ ከኢንክሪዚንግ ኦርደር ወይም ደግሞ ከትንሹ ወደ ትልቁ ስናስቀምጥ በዚህ ኦርደር መሰረት እናስቀምጣለን ማለት ነው። ስድስተኛ ሊስት ኦል ሆል ነምበርስ ሁዝ ስኩዌር አር ቢትዊን 1 and 100 ይላል። ስኩዌራቸው በ1 እና በ100 መካከል የሆኑ ቁጥሮችን ዘርዝሩ ነው የሚለው። በ1 እና በ100 የሆኑት ማን ናቸው? ከ1 እስከ 10 ያሉ ቁጥሮች ናቸው። ከ1 እስከ 10 ያሉ ቁጥሮች በ1 እና በ100 ነው ስኩዌራቸው። 1 ስኩዌር 1 ነው። 2 ስኩዌር 4፣ 3 ስኩዌር 9፣ 4 ስኩዌር 16፣ 5 ስኩዌር 25፣ 6 ስኩዌር 36፣ 7 ስኩዌር 49፣ 8 ስኩዌር 64፣ 9 ስኩዌር 81 ከዛ 10 ስኩዌር 100። ስለዚህ በ1 እና በ100 መካከል የሆኑት ከ1 እስከ 10 ያሉ ቁጥሮች ናቸው ማለት ነው። ሰባተኛ ኢፍ 69 ታይልስ አር አሬንጅድ ኢን ማክሲመም ስኩዌር ሃው መኒ ታይልስ አር ሌፍት ኦቨር ይላል። የሆነ ስኩዌር ለመስራት 69 ታይሎች ተደርድረዋል ነው የሚለው እና ስኩዌሩን ለመስራት ስንት ታይል ይቀረናል ነው የሚለው። ምን ያህል ነው የሚቀረው? ከ69 በላይ ያለ ስኩዌር ቁጥር ስንት ነው? 81 ነው አይደለ? ስለዚህ 12 ታይል ይቀረናል ማለት ነው ስኩዌሩን ለመሙላት። ስለዚህ መልሳችን 12 ይሆናል ማለት ነው። ስምንተኛ ኤክስፕሌን ዋይ ኔጌቲቭ 16 ሃዝ ኖ ስኩዌር ሩት። ኔጌቲቭ 16 ኔጌቲቭ ቁጥር ስኩዌር ሩት የለውም። ምክንያቱም ምንድን ነው? እርስ በርሱ ተባዝቶ ኔጌቲቭ ቁጥር የሚሰጠን ቁጥር ስለሌለ ማለት ነው። ለምሳሌ ኔጌቲቭ 4 ቢሆን ኔጌቲቭ 4 ሲባዛ በኔጌቲቭ 4 ኔጌቲቭ 16 አይሰጠንም። ኔጌቲቭ ጠፍቶ ፖዘቲቭ 16 ስለሚሆን ስለዚህ ምክንያታችን ምንድን ነው? ዜር ኢዝ ኖ ኤ ነምበር ዛት ሁዝ ፕሮዳክት ኢዝ ኔጌቲቭ ማለት ነው። እያንዳንዳቸው እርስ በርሳቸው ተባዝተው ኔጌቲቭ ቁጥር የሚሰጠን ቁጥር ስለሌለ ነው እቺ ስኩዌር ሩት የሌላት ማለት ነው። ዘጠነኛ ዩዚንግ ፕራይም ፋክተራይዜሽን ፋይንድ ዘ ስኩዌር ሩት ኦፍ ዘ ፎሎዊንግ ፕሮዳክት። ስኩዌር ሩቱን ፈልጉ ነው የሚለው። ምን በመጠቀም? ፕራይም ፋክተራይዜሽን በመጠቀም። ፕራይም ፋክተራይዜሽን በምንጠቀምበት ጊዜ 16 በፕራይም ነምበር ማባዛት ስናስቀምጣት 16 ለ2 ስናካፍል ስንት ይሆናል? 8። ከዛ 8ን ለ2 4፣ 4ን ለ2 2። ስለዚህ ስንት ሁለት አገኘን? 4 ሁለቶች አገኘን ማለት ነው። ስለዚህ 2 ርቢ 4 ይሆንልናል ማለት ነው። ከዛ ሲባዛ በ6 ነው የሚለው። በ6 ማለት ደግሞ በፕራይም ፋክተራይዜሽን ስናስቀምጣት 6 በ2 3 ናት። ስለዚህ ይህ ማለት ሲባዛ በ2 ሲባዛ በ3 የሚል ውጤት ይሰጠናል ማለት ነው። ነገር ግን እንደዚህ ሆኖ በፕራይም ፋክተራይዜሽን ስኩዌር ሩቱን በምንፈልግበት ጊዜ እነዚህ የተሰጡ ፕራይም ፋክተራይዜሽኖች ከሁለት እኩል መከፈል አለባቸው። ለምሳሌ 2 ርቢ 4ን ከሁለት እንክፈለው ብንል 2 ርቢ 2 ሲባዛ በ2 ርቢ 2 አድርገን ማስቀመጥ እንችላለን። ነገር ግን 2 ሲባዛ በ3 ከሁለት እኩል መካፈል ስለማይችል በፕራይም ፋክተራይዜሽን ማግኘት አንችልም ማለት ነው ውጤቱን። ስለዚህ በዚህ ጊዜ የ16ን ለብቻው ከዛ የ6ን ደግሞ በካልኩሌተር ወይም ደግሞ በቴብል ላይ ፈልገን ማባዛት እንችላለን። የ16 4 ነው። ከዛ የ6 ደግሞ ስኩዌር ሩቷ ከቴብል ላይ ፈልገን አምጥተን ማባዛት እንችላለን ማለት ነው። ቢ ላይ ምን ይለናል? 25 ሲባዛ 49 ሲባዛ በ9 ይላል። ይህን እያንዳንዳቸው ለብቻ ለብቻ ማውጣት እንችላለን። የ25 5 ናት። የ49 ሲባዛ በ7 የ9 ደግሞ ሲባዛ በ3። ስለዚህ ይሄ ምንድነው? ስኩዌር ሩቱ የእነዚህ ውጤት ማለት ነው። 5 ሲባዛ በ7 ሲባዛ በ3 የሚለው ውጤት ነው የሚሆንልን። ሲ ደግሞ 12 ሲባዛ 35 ሲባዛ በ63። ይህንም ቴብል ላይ ወይም ደግሞ ካልኩሌተር ላይ ተጠቅማችሁ እያንዳንዳቸውን አውጥታችሁ ማባዛት ትችላላችሁ ማለት ነው።
10ኛ find the square root of the following number using the numerical table። ይህንም ቴብልን በመጠቀም ቅድም እንዳሳያችሁ ቴብል ላይ ሄዳችሁ መፈለግ ትችላላችሁ። ቁጥሩ በጣም ትልቅ ሲሆንባችሁ በምን ታባዙታላችሁ? አሁን ይህን ለምሳሌ ትልቅ ስለሆነ ቴብል ላይ ስለማታገኙት በ100 ወይም ደግሞ በ10,000 ያባዛችሁ 10,000 ከራዲካል ማውጣት ስለምትችሉ እናንተ በራሳችሁ በ10,000 ስታባዙት ይሄ ለምሳሌ 1.231 ይሆንላችኋል። ስለዚህ የምትፈልጉት የ1.2321 ነው ሲባዛ በ10,000 10,000 ስታወጡ ስንት ይሆናል? 100 ይሆናል ከራዲካል ስታወጡት። ከዛ ያመጣችሁትን ውጤት በ100 ማባዛት ማለት ነው። ከዜሮ በታች ሲሆንባችሁ ለምሳሌ በዚህ መልክ ሲሰጣችሁ ደግሞ ይህም በ100ኛ ማባዛት ትችላላችሁ ሲባዛ በ100 ኦቨር 100 ማለት ነው። ስለዚህ በ100 ኦቨር 100 ስታባዙ ነጥቧ ሁለቱን ዲጂት ትዘላለች። ስለዚህ 9.9 ሲካፈል ለ100 ይሆንልናል። ከዛ 100 ከራዲካል መውጣት ትችላለች። ስንት ነው? 10 ሆና ወጣችልን። የ9.9 ደግሞ ከቴብሉ ትፈልጋላችሁ። ከዛ በኋላ ያመጣችሁን ውጤት ለ10 ማካፈል ማለት ነው፣ ወይ ደግሞ ለራዲካል 100 ማካፈል ነው የሚጠበቅባችሁ ማለት ነው። 11ኛ determine the length of side of square whose area is 4.63 cm. you may use table of square። ቴብልን ተጠቅማችሁ የ4.63 ሴንቲሜትር ስኩዌርን ሳይዱን ማለት አንዷን ሳይድ ከሆነ ይሄን ራዲካል ውስጥ አስገብታችሁ ማለት ነው 4.63ን ራዲካል ውስጥ አስገብታችሁ ወይም ደግሞ ከቴብል ተፈልጓታላችሁ ስኩዌር ሩቷን ማለት ነው። ይሄ ባጭሩ የ4.63ን ስኩዌር ሩት መፈለግ ማለት ነው። ቴብል ላይ ሄዳችሁ መፈለግ ትችላላችሁ። ለምሳሌ ላሳያችሁ። ይሄ ከዚህ ላይ ያለልን ቅድም ባየነው ማለት ነው 4.63ን ከዚህ መሃል ነው ስኩዌር ሩትን ስለሆነ የምፈልገው ከዚህ መሃል ነው የምፈልጋት ቴብሏ ውስጥ ማለት ነው። ስለዚህ 4.00 4.01 እያለ ይሄዳል። እሺ ይሄው ከዚህ 4.623 እና 4.66 አለች። ከዛ ራሷ ኤግዛክት ነምበሯን ስላላገኘናት ወደሚጠጋው ነው የምንሄደው። 4.63 ከ4.62 እና ከ4.66 ለማን ትቀርባለች የሚለው ማለት ነው። ስለዚህ ለ4.62 ስለምትቀርብ ከዚህኛው ጋር እንሄዳለን ማለት ነው። እቺን ከዛ ወዴት ነው የምንሄደው? ወደ ግራ ስንሄድ 2.1 እናገኛለን። 2.1 ከዛ ወደ ላይ ስንሄድ እስከዚህ ከተነሳናት ወደ ላይ ስንሄድ ደግሞ 5 እናገኛለን። ስለዚህ ስኩዌር ሩታችን ስንት ይሆናል? 2.15 ይሆንልናል ማለት ነው። ስለዚህ የዚህ ስኩዌር ሩታችን 2.15 ይሆንልናል ማለት ነው። እንግዲህ የዛሬ ክላሳችን ይመስላል። ሞክሩት በተደጋጋሚ። በጣም ቀላል ነው። ቴብልን በመጠቀም እና ካልኩሌተርን በመጠቀም ማለት ነው ስኩዌር ሩት እና ስኩዌርን ማግኘት እንዴት ይቻላል የሚለውን አይተናል። ቀጣይ ኩብስ ኤንድ ኩብ ሩትስ የሚለውን ይዤላችሁ እመጣለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።